ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች እናልፋለን። በግጭት ሳቢያ ጉዳት ደርሶበት የነበረው የይስማ ንጉስ ሙዚየም እድሳት ሊደረግለት ነው ተባለም። በግጭት ጉዳት ደርሶበት ለነበረውና በአማራ ክልል ደቡብ ወሎ ዞን ለሚገኘው ይስማ ንጉስ ሙዚየም እድሳት ሊደረግለት መሆኑን የክልሉ ባህልና ቱሪዝም ቢሮ አስታውቋል። የቢሮው የሕዝብ ግንኙነት ኃላፊ የሆኑት አቶ አበበ እምቢያለ ለብስራት ሬዲዮ እንደገለጹት በክልሉ መንግስት በጀት ተመድቦለት የተሰራው የይስማ ንጉስ ሙዚየም በጦርነት ምክንያት የደረሰበትን ጉዳት ቢሮው በጥናትም ለይቷል። እንደዚሁም ሙዚየሙን ለማደስና አገልግሎት ለማስጀመር የስራ ዝርዝር ማዘጋጀት እንደተቻለ ተናግረው ቢሮው የመሐንዲስ ግምታዊ ዋጋ በማቅረብ ለአማራ ክልል መልሶ ግንባታና ማቋቋም ፈንድ ጽሕፈት ቤትም አቅርቧል። በአሁኑ ሰዓትም የሙዚየሙን እድሳት ሊሰሩ ከሚችሉ ክልላዊ የኮንስትራክሽን ድርጅቶች ጋር በመነጋገር ወደ እድሳት ስራ ለመግባት ጥረት እየተደረገ ይገኛልም ተብሏል። ይህን ታሪካዊ ቦታ ለመዘከር የአማራ ክልል ባህልና ቱሪዝም ቢሮ ከ25 ሚሊዮን 700 ሺህ ብር በላይ ወጪ በማድረግ ሙዚየሙን ማስገንባቱም ይታወሳል። ይስማ ንጉስ ለአድዋ ጦርነት ምክንያት የሆነውና የውጫሌ ውል የተፈረመበት ታሪካዊ ቦታ ነው። የውጫሌ ውል በአጼ ምኒልክና በጣሊያን ንጉስ ኡምቤርቶ ወኪል ኮንት አንቶሊኒ መካከል አምባሰል ወረዳ ውጫሌ በሚባል ቦታ ሚያዝያ 25 ቀን 1881 ዓ.ም የተደረገ የውል ስምምነት መሆኑን ታሪክ ያወሳል ስትል ቅድስት ደጀኔም ዘግባለች። በሁለት ባሎቿ በተለያዩ ጊዜ ተከዳው ያለችው ግለሰብ የገዛ ሁለት ልጆቿን በመግደሏ በእስራት ተቀጣችም። ኢክሮ አሊ ተወልዳ ያደገችው በምስራቅ ባሌ ዞን ለጋሂዳ ወረዳ ዱለቻ ቀበሌ ውስጥ ሲሆን የ27 ዓመት ወጣት ናት። ወጣቷ በተወለደችበት አካባቢ ከቤተሰቦቿ ጋር እየኖረች ከአንድ የአካባቢ ነዋሪ ጋር በፍቅር ግንኙነት ውስጥ ወድቅና ትዳር መመስረቷን የምስራቅ ባሌ ዞን ፖሊስ ዋና መምሪያ የምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን ለብስራት ሬዲዮ ተናግረዋል። በኢክሮ አሊና በባለቤቷ መካከል ሰላማዊ የትዳር ግንኙነት የነበረ ሲሆን ድንገት ግን ባልታወቀ ምክንያት ባለቤቷ ከአካባቢው ተሰውሮ ሶማሌ ክልል በመሄድ ሌላ ትዳር መመስረቱን ተደርስበታለችም። ከዛሬ ነገ ይመጣል ብላ ባለቤቷን በተስፋ ብትጠብቅም በዚያው ከመቅረቱ ጋር ተያይዞ ሌላ ትዳር መመስረቱም ትሰማለችም። መከዳቷ የፈጠረባት መከፋት ሌላ ወንድ እንዳትቀርብ ቢያደርጋትም ከጊዜ በኋላ ግን አንድ ሌላ ወንድ ልቧን አሸንፎ ግንኙነትም ትጀምራለችም። ሁለተኛ የተመሰረተው የፍቅር ግንኙነት ተጠናክሮ ወደ አንድ ቤት ይጠቃልላሉ። በዚህም ከሁለተኛ ባለቤቷ የመጸነስ አጋጣሚ ይከሰታል። ሁሉ ነገር ሰላማዊ የነበረ ቢሆንም ሁለተኛው ባለቤቷ ለስራ በማለት የመጀመሪያ ባለቤቷ ጥሏት ወደ ሄደበት ሶማሌ ክልል የመሄዱን ዜና ትሰማለች። ሁለተኛ ባለቤቷን በተስፋ ስትጠባበቅ የነበረች ኢክሮ የመውለጃዋ ጊዜ ተቃርቦ አንድ ወንድና አንድ ሴት መንታ በምጥ ትገላግላለች። የልጆቹን መወለድ ሰምቶ ይመጣ ይሆናል ብላ ብትጠባበቅም ሌላ ትዳር መስርቶ እየኖረ እንዳለም ትሰማለች። ይህንኑ እንደሰማች የምስራቅ ባሌ ዞን ፖሊስ መምሪያ የሴቶችና ሕጻናት ክፍል በመቅረብም ባለቤቷ ልጅ አስወልዷት ሌላ ትዳር መመስረቱን በመግለጽ ለመንታ ልጆቹ ቀለብ እንዲቆርጥላቸውም አመልክታለች። ይሁን እንጂ ትዳራቸው ሕጋዊ የሆነ የጋብቻ መስፈርት ያሟላ አልነበረም የሚሉት የምርመራ ክፍሉ ኃላፊ በፖሊስ በኩል እርዳታ ተደርጎላት ክትትል በሚጀምርበት ሰዓት የደረሰባት መከዳት ሳይታሰብ ወደ አልተፈለገ እርምጃ መርቷታል። ጥቅምት 6 ቀን 2018 ዓ.ም ቀን 7 ሰዓት ከ20 ላይ ከተወለዱ 2 ወራት ያስቆጠሩት መንታ ልጆቿን ታቅፋ በአቅራቢያ ወደሚገኘው ወራጅ ወንዝ በመሄድ ተራ በተራ ህጻናቱን በመክተት ተመልሳ ወደ መኖሪያ ቤቷ ትመጣለችም። ከቀናት በኋላ የህጻናቱን ለቅሶ ያልሰሙ ጎረቤቶቿ ተጠራጥረው ጉዳዩን ለፖሊስ ያመለክታሉ። ፖሊስ ወላጅ እናትን በቁጥጥር ስር ውሎ የህጻናቱን ጉዳይ ሲጠይቅ ለጊዜው ማሳደግ ስለማልችል ለሰው ሰጥቻለሁ ብትልም ፖሊስ በጠንካራ ምርመራ ህጻናቱን ወንዝ ውስጥ መጣሏን አምና በተደረገው ሰፊ ፍለጋም መንታ ልጆቿ ዋቤ ወንዝ ውስጥ ተጥለውም ያገኛሉ። ፖሊስ የመንታ ህጻናቱን አስክሬን በማስነሳት ለምርመራ ወደ ሆስፒታል ልኳል። በድርጊቱ ፈጻሚ ተከሳሽ ላይ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን በማጠናቀቅ ለአቃቤ ህግም ይልካል። አቃቤ ህግም በህጻናት ላይ በሚፈጸም ከባድ የግድያ ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የምስራቅ ባሌ ዞን ከፍተኛ ፍርድ ቤትም የካቲት 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኢክሮ አሊ አስባ አቅዳና ተዘጋጅታ የፈጸመችውን የህጻናት ግድያ እጅግ ጨካኝና ነውረኛ በመሆኑ በ25 ዓመት እስራት እንድትቀጣ ወስኖባታል ሲሉ ዋናው ኢንስፔክተር አሻግሬ ጥላሁን ጨምረው ለጣቢያችን ተናግረዋል ስትል ትዕግስት ላቀው ዘግባለች። የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ መረጃዎች ይሆናል። በቅድሚያም ትራምፕ የተመለከተ መረጃ እንንገራችሁ።
ዶናልድ ትራምፕ የኢራን መሪዎች በመግደላቸው እንደሚኮሩና ዛሬም ከባድ ጥቃት እንደሚፈጽሙ ተናገሩ። ከእስራኤል ጋር በመተባበር ኢራን ላይ ወታደራዊ ጥቃቶችን እያካሄዱ ያሉት ፕሬዚዳንት ዶናልድ ትራምፕ የሀገሪቱን መሪዎች በመግደላቸው እንደሚኮሩና በዛሬው ዕለትም በኢራን አመራር ላይ ከባድ ጥቃት እንደሚፈጸም ገልጿል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኢራን አገዛዝ አባላትን መግደል ታላቅ ክብር ነው በማለት በባለስልጣናቱ ግድያ ውስጥ አመራራቸው ያለውን ሚናም አሞካሽቷል። እኛ አቻ የማይገኝለት ኃይል፣ ገደብ የሌለው የጦር መሳሪያና በቂ ጊዜ ያለን፣ ዛሬ በእነዚህ ብልሾች ላይ የሚደርሰውን ትመለከታላችሁ ሲሉ ቀጣይ ጥቃቶች ሊኖሩ እንደሚችሉ ጠቁመዋል። ከ47 ዓመታት በላይ በዓለም ዙሪያ ንጹሐን ሰዎችን ሲገሉ ነበር። አሁን ደግሞ 47ኛው የዩናይትድ ስቴትስ ፕሬዚዳንት ሆኜ እኔ እየገደልኳቸው ነው። ይህንን ማድረግ እንዴት ያለ ክብር ነው! ነገ ቅዳሜ 2 ሳምንቱን በሚደፍነው በኢራን ላይ በተከፈተው ጥቃት ጠቅላይ መሪውን አያቶላ አሊ ካሜኒን ጨምሮ በርካታ የኢራን እስላማዊ ሪፐብሊክ ባለስልጣናት ተገድለውበታል። ባለፉት 13 ቀናት ኢራን ውስጥ የሚገኙ ወታደራዊና የተለያዩ ኢላማዎች በአሜሪካና በእስራኤል ከፍተኛ ጥቃት የተፈጸመባቸው ሲሆን አሁንም ጥቃቱን እንደሚቀጥል ፕሬዚዳንት ትራምፕ ገልጿል። የኢራን ሽብርተኛ አገዛዝ ወታደራዊ፣ ምጣኔ ሀብታዊና ሌሎች መስኮች ሙሉ ለሙሉ እያወደምነው ነው በማለት ፕሬዚዳንቱ በትሩዝ ሶሻል ላይ ጽፏል። የኢራን ባህር ኃይል ተደምስሷል። አየር ኃይላቸው ከዚህ በኋላ የለም። ሚሳይሎች፣ ድሮኖችና ሌሎችን ነገሮቻቸው ወድመዋል። መሪዎቻቸውም ከምድረ ገጽ ተጠርገው ጠፍተዋልም ብለዋል። በኳታርና በአሜሪካ መካከል ግጭት ለመፍጠር የእስራኤል ሚዲያዎች እየሰሩ ነው ስትል ዶሃ ከሰሰች። ኳታር በዩናይትድ ስቴትስ የኃይል ዋጋ ላይ ተጽዕኖ ለማሳደር ምርቷን አቁማለች በማለት የእስራኤል የመገናኛ ብዙሃን ያሰራጩትን ዘገባ ውድቅ አድርጋለችም። እንዲህ አይነቱን ውንጀላ በኳታርና በአሜሪካ መካከል ውዝግብ የመፍጠር ሙከራ ነውም ብላለችም። ስማቸው ያልተገለጸ የኳታር ከፍተኛ ባለስልጣን ለአልጀዚራ እንደገለጹት ኳታር ሁልጊዜ ከፖለቲካዊ ወይም ኢኮኖሚያዊ ጥቅም ይልቅ የሰዎችን ደህንነት ቅድሚያ ትሰጣለችም ብለዋል። ባለስልጣኑ አክለው እንደገለጹት የእስራኤል ጠቅላይ ሚኒስትር ኔታንያሁ ይፋዊ ያልሆኑ አፈቀላጤዎች ይህንን ዓለም አቀፍ አለመረጋጋት ለመጠቀም መሞከራቸው ምንም አያስደንቅም ሲል ባለስልጣኑም ገልጿል። የኳታር ኢነርጂ የኢራን ሰው አልባ አውሮፕላን ጥቃትን ተከትሎ ፈሳሽ የተፈጥሮ ጋዝን ምርት ባለፈው ሳምንት በማቆም የዓለምን ገበያ ጎድቷል። ኳታር 20 በመቶውን የዓለም የተፈጥሮ ጋዝም ታቀርባለች። በሌላ መረጃ በኦማን 2 ሰዎች በድሮን ፍርስራሽ ህይወታቸው ማለፉም ተሰምቷል። በሷሃር ግዛት ሰው አልባ አውሮፕላን ከወደቀ በኋላ በኦማን 2 ሰዎች መሞታቸውን የኦማን መንግስት የዜና ወኪልም ዘግቧል። የጸጥታ ምንጭ ጠቅሶ ባሰራጨው ዘገባ ሰው አልባ አውሮፕላኑ በአልአዋሂ ኢንዱስትሪያል አካባቢ በመውደቁ ከሰራተኞች ሞት በተጨማሪ ጉዳት አድርሷል። በሷሃር ግዛት ሌላ ሰው አልባ አውሮፕላን መውደቁንም ኤጀንሲውም ዘግቧል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን።